ጆሮ ካለ ስማ ነው ያለው ኢየሱስ። በመንገዶቹ የሚሄዱ ናቸው፣ እግዚአብሔርን የሚፈሩ ናቸው። በመንገዶቹ የሚሄዱ ናቸው፣ እግዚአብሔር የእጃቸውን ሥራ የሚባርክላቸው ነው። እግዚአብሔር በሕይወታቸው እንዲያልፉበት የፈቀደው መንገድ በደስታ ነው የሚያልፉ። ኑሮንም ሕይወትንም ሞትንም በደስታ ያስተናግዱታል። የመንግስቱ ዜጎች ትፈራላችሁ። ልጆች ከሆናችሁ ለምን የአባታችሁ ስልጣን አላችሁ። አባታችሁ መኝታ ቤት አታስፈቅዱ ለመግባት፣ አባታችሁ ቢሮ ቀጠሮ አታስይዙ ለመግባት። ዘው ብላችሁ መግባት ትችላላችሁ። በማንኛውም ሰዓት ወደሱ መሄድ ትችላላችሁ። ጥበቃ ያስቆማችሁ ልጆች ናቸው። ቆይ ወረፋ ያዙ አትባሉም፣ ልጆች ናችሁ። ኤኒ ታይም ከእግዚአብሔር ጋር መገናኘት ትችላላችሁ። እግዚአብሔር ለመንግስቱ ዜጎች እንዲህ አይነት መፍቻ ይሰጣል። በዚች ምድር ላይ ጌታ ኢየሱስ ወደዚህ ምድር መጥቶ ማቴዎስ ወንጌል ምዕራፍ 5ን ስታነቡት ይገባቸዋል። ኢየሱስ ወደዚህ ምድር የመጣበትን ምክንያት። ኢየሱስ ወደዚህ ምድር ሲመጣ የእግዚአብሔርን መንግስት ነው ይዞ የመጣው። የእግዚአብሔር መንግስት እኔ መንግስተ ሰማይ ቀርባለችና ንስሐ ግቡ እያለ ዮሐንስ ከኔ በኋላ የሚመጣው በእሳት የሚያጠምቀው እያለ ሲናገር ኢየሱስ ጭኖት የመጣው ወደዚህ ምድር የመጣው የእግዚአብሔርን መንግስት ነው። ስለዚህ የእግዚአብሔር መንግስት የኑሮ ስርዓት፣ የእግዚአብሔር መንግስት የመንግስቱ ፖሊሲዎችን፣ ተራራው ስብከትና ትምህርት የሚባለው ኢየሱስ ስለ መንግስቱ ነው ያስተማረው እና የመንግስቱ ዜጋ እንዴት እንደሚኮን የእግዚአብሔር መንግስት ዜጋ ደግሞ መሆን በጣም ስፔሻል ነገር እንደሆነ በዓለም ላይ ልዩነት ያላችሁ ሰዎች መሆን ከፈለጋችሁ የምትሆኑት ሀብታም አይደለም፣ በጣም ምሁራን አይደለም፣ የተለየ ዜጋና ዘር መሆን አይደለም። የምትሆኑት የእግዚአብሔር መንግስት ዜጋ ነው። የእግዚአብሔር መንግስት ዜጋ እና የእግዚአብሔር መንግስት ዜጋ ያልሆነ ነው ያለው በዓለም ላይ ሁለት ሰዎች ናቸው ያሉት፣ የእግዚአብሔር መንግስቱ የመንግስቱ ዜጎችና የመንግስቱ ዜጎች ያልሆኑ። የመንግስቱ ዜጎች የተሰጣቸው ብዙ ፕሪቪሌጅ አለ፣ እግዚአብሔር ያዘጋጀላቸው እድሎች አሉ። አንዳንድ ጉዳዮችን የመረዳት እድል ተሰጥቷቸዋል። በዓለም ላይ የሚኖሩ ሰዎች ሁሉ የሌላቸው ነገሮች ይኖሯቸዋል። የእግዚአብሔር መንግስት ዜጎችን ነው ኢየሱስ ትእዛዜን ጠብቁ እኔ አባቴን ጠይቀውና የሚመጣላችሁ ደግሞ ዓለም አያየውም፣ ዓለም የማያውቀው፣ ዓለም ሊቀበለው የማይችል ነው እሱ ደግሞ የእግዚአብሔር መንፈስ ይባላል። የሚኖረው ደግሞ እናንተ ውስጥ ነው። እናንተ ራሳችሁ ታውቁታላችሁ። ዓለም የሌላት እናንተ የሚኖራችሁ፣ ዓለም የማያውቀው እናንተ የምታውቁት፣ ዓለም የማይረዳው እናንተ የምትረዱት የሚገርም ነገር ይሰጣችኋል። የሚሰጣችሁ ደግሞ እናንተ ውስጥ የሚኖር ነገር ነው። ምንድነው እሱ ሲባል መንፈስ ቅዱስ ይባላል ተብሎ የተጻፈለት የእግዚአብሔር መንግስት ዜጎች የተሰጣቸው መለያ መንፈስ ቅዱስ ይባላል። ስለዚህ በእግዚአብሔር መንግስት ውስጥ ስንኖር የእግዚአብሔር መንግስት ዜጎች ነው የምንሆነው። የእግዚአብሔር መንግስት ዜጎች የሆኑ ሰዎች ደግሞ አንዲት እምነት አለቻቸው። ይሄንን ነው ጳውሎስ በዓለም ላይ ይኖሩ የነበሩ አስተማሪዎች፣ በዓለም ላይ ይኖሩ የነበሩ ሃይማኖተኞች፣ በዓለም ላይ ይኖሩ የነበሩ ሀብታሞች፣ በዓለም ላይ ይኖሩ የነበሩ ተመራማሪዎች የነበሩ ሰዎች ናቸው። ሃይማኖት የነበረው ሰው ነው ጳውሎስ። ነገር ግን የእግዚአብሔር መንግስት አንድ የመጣ ደማስቆ ስታገኘውና ከእግዚአብሔር መንግስት ሊደሩ ጋር ሲገናኙ ህይወቱ መንገዱ ተቀየረ። ከተቀየረ በኋላ ከዛ በኋላ ምንድነው ማደርገው ከዚህ በኋላ ብሎ ጠየቀ። ማንን? የመንግስቱን ባለቤት። ምንድነው ማደርገው ሲለው የምታደርገው ከዚህ በኋላ ስሜን ነው የምትሸከመው። ስሜን ትሸከማለህ፣ ስለኔ ስም ደግሞ መከራ በምትሄድበት ስፍራ ሁሉ መከራ ትቀበላለህ ብሎ የመንግስቱን ስራ ሰጠው። የሚገርም ነው። የመንግስቱን ስራ ሰጠው። ከዛ በኋላ ላይፉ ተቀየረ። እሱ ነው እንግዲህ ሃይማኖትን ጠብቄያለሁ ያለው። ትናንትና የነበረው ምንድን ነበር? ሃይማኖት ነበረው እኮ። የነበረው ሃይማኖት ግን ገዳይ ነው፣ ምቀኛ ነው። ሌላ ሰው ለምን ያለው ነው? ሃይማኖት የነበረው ሰው ነው። በሃይማኖት እኮ 100 የሚያመጣ ሰው ነው። በህግም በመጠበቅ የሚገኝ ጽድቅን 100 ነበር ማመጣው። ከዛ በፊት ሩጫ ነበረው፣ ሩጫዬ የሚለው ሩጫ ነበረው። ስለዚህ የራሱን ሩጫ የራሱን ሃይማኖት አስጣለውና አንድ ሃይማኖት ተሰጠ። ያ ሃይማኖት ደግሞ የእግዚአብሔር መንግስት ይባላል። የኖረለት አቅሉን ያሳተው የሚመካበትን ያስጣለው አለኝ የሚለውን ሁሉ ቆሻሻ ያደረገበት ልዩ ብርሃን ፍለጋ የሌለው የክርስቶስ ባለጠግነት ሰማይን አመጣና አስተዋወቀው። በሰው ልብ የሌለ በሰው አይን ያልታየ በሰው አእምሮ ያልታሰበ እግዚአብሔር ለሚወዳቸው ያዘጋጃትን ውብ ከተማ አንድ ጊዜ ያስጎበኘው። ቀልቡን ሳተ። ዛሬ ልነግራችሁ የመጣሁት እዚህ ጋር ስለ እግዚአብሔር መንግስት እና በተለይ ቁጥር 11 ላይ ደግሞም በባህር ዳር ሊያስተምር ጀመረ። እጅግም ብዙ ሰዎች ወደ እርሱ ተሰበሰቡ። እርሱ በታንኳ ገብቶ በባህር ላይ ተቀመጠ። ሕዝቡ ሁሉ በባህር ዳር በምድር ላይ ነበሩ። በምሳሌም ብዙ ያስተምራቸው ነበረ። በትምህርቱም አላቸው፣ ስሙ፣ እነሆ ዘሪ ሊዘራ ወጣ። ሊዘራም አንዳንዱ በመንገድ ዳር ወደቀ፣ ወፎች መጥተው በሉት። ሌላውም ብዙ መሬት በሌለበት ጭንጫ ላይ ወደቀ።
ጥልቅ መሬት ስላልነበረ ወዲያው በቀለ፣ ፀሐይም ሲወጣ ጠወለገ፣ ሳርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው፣ ፍሬም አልሰጠም። ሌላውም በመልካም መሬት ላይ ወደቀና ወጥቶም አድጎ ፍሬ ሰጠ። አንዱም 30 አንዱም 60 አንዱም 100 አፈራ። የሚሰማ ጆሮ ያለው ይስማ አለ። ያወራው ዘር አይደል እንዴ? yes ሚስጥር እንድታውቁ የምን መንግስቱ ተሰጥቷቸዋል። በውጪ ባሉት ግን አይተው እንዳያዩ፣ እንዳይመለከቱም፣ ሰምተው እንዳይሰሙ፣ እንዳያስተውሉም፣ እንዳይመለሱም፣ ኃጢአታቸውም እንዳይሰረይላቸው ነገር ሁሉ በምሳሌ ይሆንባቸዋል። ኦኬ ሚስጥር ለማወቅ የተሰጠው ለዜጎች ነው። ለእናንተ ተሰጥቷቸዋል፣ ለእናንተ ሚስጥር አይደለም ብሎ ሚስጥሩን ይበትንላቸዋል። በኋላ እኔ የፈለግኩት ይህንን ፓርት ሚስጥር የማወቅ መብት ተሰጥቶታል የመንግስቱ ዜጋ። ያኛውስ ያያል አያይም፣ ይሰማል አይሰማም፣ እየሰማ አይሰማም፣ እያየ አያይም፣ እየሰማ ወደ ንስሐ አይመለስም፣ በኃጢአቱ ይሞታል። መግቢያ ላይ እንደነገርኳችሁ ዮሐንስ 14 ላይ የእግዚአብሔር መንፈስ እኔ እለምንላችኋለሁ እናንተ ትእዛዜን ጠብቁ፣ ቃሌን ጠብቁ፣ ያልኳችሁን አድርጉ። አሁን ዜጎች የተባሉትን ይሰማሉ፣ ያደርጋሉ። በመስማታቸውና በማድረጋቸው ይመጣላቸው ነገር አለ፣ ይገናኛቸዋል። ይመጣና የሚኖረው እነሱ ውስጥ ነው ተብሏል። የሚወዱኝ ከሆነ ትእዛዜን ይጠብቃሉ፣ የማይወዱኝ ትእዛዜን አይጠብቁም። እንደሚወዱኝን ራሴን እገልጥላቸዋለሁ፣ ከዛ በእነሱ ዘንድ መኖሪያ እናደርጋለን ብሎ የእግዚአብሔር መንግስት ዜጎች የመንግስቱ ስርዓት እንዴት መሬት ላይ እንደሚሰራ ያውቃሉ፣ ስርዓቱን ያውቃሉ። ባይተዋር አትሆኑም። ለሱ የእግዚአብሔር መንግስት ዜጋ ስትሆኑ ሚስጥሩ ተነግሯቸዋል። እግዚአብሔርን በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ የማናገር ከሱ ጋር የመገናኘት መብት አላችሁ። ከሱ ጋር የመሆን መብት አላችሁ። ጌታችሁን ንጉሱን የመገናኘት መብት አላችሁ፣ የትም ቦታ ላይ በምንም ሁኔታ ውስጥ። ሃይማኖተኛ ከሆናችሁ ግን እንደሱ አይደላችሁ። ሃይማኖተኞች እንደሱ አይደሉም። እግዚአብሔር የሚጠብቅባቸውን ነገር አያደርጉም። ስለማያደርጉ ሃይማኖተኞች እግዚአብሔር በጣም ሩቅ ነው ለነሱ፣ እየገመቱት ነው የሚኖሩት። የእግዚአብሔር መንግስት ዜጎች ግን ስርዓቱን ያውቃሉ፣ እንዴት እግዚአብሔር እንደሚገኝ ያውቃሉ፣ እንዴት ከእግዚአብሔር ጋር መኖር እንዳለባቸው ያውቃሉ፣ ንጉሱን ፍላጎቱን ያውቃሉ፣ የመንግስቱን ስርዓት ያውቃሉ፣ ወደሱ የመግባት ስርዓቱን ያውቃሉ። አውቀውት ነው የሚኖሩት የመንግስቱ ዜጎች። የኛን ኃላፊነት ሳንወጣ እግዚአብሔር ብቻ የሆነ ነገር አምጣ የሚል የጫት ቤት ስፒሪት ይመታናል። ሃይማኖተኞች እንደሱ ናቸው። ኃላፊነታቸውን አይወጡ፣ የነሱን ድርሻ አይወጡ። ኑሯቸውን፣ ቤታቸውን እግዚአብሔር ብቻ የሚሰራላቸው ነው ይመስላቸው። ለዚህ ነው በጣም ብዙ ቀረፎ ሰነፍ የሰበሰብነው። ስራ ሳይሰራ በክነ ጥበቡ አይኑን ጨፍኖ ላዩ ላይ የሆነ ማዕት የሚወርድበት የሚመስለው የሃይማኖት ስፒሪት ነው። የእግዚአብሔር መንግስት ዜጎች እንደሱ አይደሉም። የሚያስቡ ናቸው። እጃቸው የሚሰራ ነው፣ እግራቸው የሚሰራ ነው። የእግዚአብሔር መንግስት ፖሊሲ፣ እግዚአብሔር መንግስት ውስጥ ያለው የህይወት ስርዓት ይሄ ነው። ሃይማኖተኞች ቤታቸው ሰይጣን፣ ለልጆቻቸው፣ ለሚስቶቻቸው፣ ለባሎቻቸው ሰይጣን፣ ወጣ ሲሉ ለቤተ ክርስቲያን መልአክ ነው ይመስሉት። ይሄ የሃይማኖተኞች መልክ ነው። የእግዚአብሔር መንግስት ዜጎች መልክ ይሄ አይደለም። የእግዚአብሔር መንግስት ዜጎች መልክ ቤተ ክርስቲያንም፣ ስራ ቦታም፣ ቤትም፣ የትም ስፍራ ላይ አንድ መልክ ነው ያላቸው። የኢትዮጵያ ባንዲራ እኛ ቤት ሲመጣ የጅቡቲ አይሆንም። የኢትዮጵያ ባንዲራ ኢትዮጵያም የኢትዮጵያ ነው። ኤርትራ ብትወስደው የኢትዮጵያዊ ነው። የጣሊያን ወስደ ብታውለበልበው የኢትዮጵያ ነው። ካናዳ ብትወስደው የኢትዮጵያ ነው። አረንጓዴ፣ ቢጫ፣ ቀይ ነው። የሚቀያይ እስስታውያን ሃይማኖተኛ ሰዎች እስስት ናቸው። ይቀያየራሉ። አስመሳይ ናቸው። ውሸታም ናቸው። መንፈሳዊ ለመምሰል ብዙ ረጃጅም የእግዚአብሔርን ቃል ያወራሉ። ከፈትፈት ስታረጓቸው ቁጭ ዲያብሎስን የሚመስል ስራ አላቸው። ይሄ የሃይማኖተኛ መልክ። ለሁላችንም ዋጋ የከፈለ ጌታ እንዳለ አውቀን በአንዱ ጌታ ጥላ ስር አንዱ የተጀመረው ሩጫ፣ በክርስቶስ ኢየሱስ የተጀመረ ሩጫ፣ በሱ የሚደመደም ሩጫ አለ። ለዚህ በቲፎዞ ፊት የምንሮጠው ሩጫ፣ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ጀማሪና ፈጻሚውን እያየን የምንሮጥበት ሩጫ። የእግዚአብሔር መንግስት ሩጫ አንድ ነው። ትራኩ አንድ ነው። የሩጫው ጀማሪ አንድ ነው። ፈጻሚው አንድ ነው። የሩጫው ሞዴል አንድ ነው። የሩጫው ደምዳሚ አንድ ነው። የሩጫው ዳኛ አንድ ነው። ሩጫው ዲሲፕሊን ይፈልጋል። ሩጫው ሲሮጥ በጥንቃቄ ነው የሚሮጠው። ሩጫው ሲሮጥ የሚታይ ነገር አለው። እርሱም
ራሱ ክርስቶስ እየታየ የሚሮጥ ሩጫ ነው። ሃይማኖተኞች ወዴት እንደሚሄዱ ማያውቁ ምን እንደሚመስሉም አይታወቅ ውሸታሞች ናቸው፣ አስመሳዮች ናቸው፣ አጭበርባሪዎች ናቸው፣ ነፍሰ በላ ናቸው። ርህራሄ የላቸውም። እግዚአብሔርን አያውቁትማ። በሁሉ ስፍራ እንዳለ አያውቁማ። እዚህ ጋር ሲመጡ ጨዋ መስለው እዛ ጋር ሲመጡ ሲያርዱ ችግር የለባቸውም። እጃቸውን ታጥበው መተው እጃቸውን አንስተው ሊያመልኩ ይችላሉ። አያውቁትማ። እዛም ጋር ያለው እሱ እንደሆነ አያውቁማ። የሃይማኖተኞች ቀልብ ይሄ ነው፣ ሐሳባቸው ይሄ ነው፣ መረዳታቸው ይሄ ነው። እኛ ግን የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል። እነሱ እያዩ እንዳያዩ፣ እየሰሙ እንዳይሰሙ፣ እንዳይመለሱ፣ ንስሐ እንዳይገቡ ከልክሏቸዋል። የተከለከላችሁ ሰዎች አላችሁ። እየሰማችሁ እንዳትሰሙ እግዚአብሔር ጓዳችሁ እንደሚሰማችሁ ታውቃላችሁ። መኝታችሁ ላይ እንደሚሰማችሁ ታውቃላችሁ። የሆነ ኤልያስ የሚባል ኤርሚያስ ነው። እኛ ሰፈር ኤርሚያስ ነው የምትባለው። እኛ ሰፈር የሆነ ነብይ ነው የሚሉ። ኧረ እኛ ሰፈር ዮሐንስ ነው። እኔን አይገርም? ሰው ሁሉ ይገምታል። ኢየሱስ ማለት ኤርሚያስ ነው፣ ኤልያስ ነው፣ የሆነ ነብይ ነው። ኖ ዮሐንስ ነው፣ ተነስቶ ነው ዮሐንስ ይላሉ አሉት። ግርም አለው። እንደዚህ ወጥ የሆነ መልክ የለኝም። እናንተ ሰፈር እንደዚህ ተዘበራርቄ ነው የተቀመጥኩት። እናንተ ሰፈር ዮሐንስ፣ ታደስ፣ ኤልያስ የለም፣ ኢየሱስ ያለ የለም። እናንተ ሰፈር እንደሱ ዝብርቅርቅ ልበል፣ እናንተ ውስጥ ግን እንዴት ነው ብሎ ጠየቃል። አንተ አለው። አንተማ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ይሄን የነገረህ አባቴ ነው። ይሄ መልስ ያንተ አይደለም። ይሄን የነገረህ አባቴ ነው። ይሄን የገለጠልህ አባቴ ነው። የአባቴ መንፈስ ነው የገለጠልህ። እኔም እልሃለሁ አንተ አለት ነህ አለው። አንተ ጴጥሮስ አለው። አንተ ጴጥሮስ በአንተ ላይ ቤተክርስቲያኔን እሰራታለሁ። ከዛስ የገሃነም ደጆች አይቋቋማትም። የመንግስተ ሰማይ መፍቻዎችን እሰጥሃለሁ። ተመልከት፣ የመንግስቱ መፍቻዎች፣ የመንግስቱን ቁልፎች እሰጥሃለሁ። ይሄውላችሁ የመንግስቱ ዜጋ ስትሆኑ፣ የመንግስቱ አባል ስትሆኑ፣ የመንግስቱ አካል ስትሆኑ ቁልፎች ይሰጣሉ። መላይ የጠፋለት ነገር አለው ትፈታል። መፍቻዎችን እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል። የመንግስት መፍቻ ይሰጣል። ይውላችሁ የመንግስቱ ዜጋ ለመሆን ፓስተር ቸር ምንድነው የምናደርገው? የመንግስቱ ዜጋ ለመሆን የሚደረገው ኢየሱስ ማን መሆኑን ማወቅ። ኢየሱስ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ይሄ ብርሃን ከሰማይ ነው። አሜን ነው ወይ? የመንግስቱ ዜጋ ስትሆኑ እግዚአብሔር መፍትሄ እንድትሆኑ መፍቻ ይሰጣችሁ። እንደሱ ነው የሚናገረው መጽሐፍ። ምን ማለት ነው ፓስተር ቸር? መፍቻዎች አሉ ማለት የእግዚአብሔር ነገር ሁሉ ውስጥ ገብተህ እግዚአብሔር ይፈቅድልሃል ማለት ነው። ይፈቅድልሃል። መፍቻ አለ ማለት እግዚአብሔር የሚፈታቸውን ነገሮች አንተም እንድትፈታ መፍትሄ እንድትሆን ይፈቅድልሃል ማለት ነው። ለምን? እሱ ማን እንደሆነ አውቀሃላ። ከሱ ፈቃድ ውጭ አትሰራማ። አያችሁ እግዚአብሔር ደግ ነው እንጂ ሞኝ አይደለም ያልኳችሁ ለዚህ ነው። እግዚአብሔር ሞኝ ሆኖ ለሰው ለሌባ ቁልፍ አይሰጥም፣ ለአጭበርባሪ ቁልፍ አይሰጥም። በዛ መፍቻ እየገባ እየፈታ ለሚዘርፍ አይሰጥም። እሱ በዛ መፍቻ ፈቃዱን አውቆ ተረርቶ ለሚሰራ ሰው መፍቻውን ይሰጠዋል ማለት ነው። ስለዚህ መፍቻ አላችሁ ማለት የእግዚአብሔር የሆነ ነገር ውስጥ ገብታችሁ መስራት ትችላላችሁ ማለት ነው። አሜን ያርግልህ። ማንን እንደሚያሳቅቅና እንደሚያሸማቅቅ እያሰበ ነው ይመጣው። ሃይማኖተኛ ሰዎች እንደዚህ ናቸው። ሃይማኖተኛ ሰዎች በሄዱበት ሁሉ ትንኩሽቶች ናቸው። ሰው ማሸማቀቅ፣ አሁን እንደዚህ ይለበሳል የሚሉት እነሱ ናቸው። አሁን እንደዚህ ይሳቃል በሄዱበት ሁሉ ጀጅ ነው የሚያደርጉት ሰው። የሃይማኖተኛዎች መልክ ይሄን፣ የሃይማኖተኞች መልክ ይሄን። በጣም ለእግዚአብሔር መንግስት የተቆረቆሩ ይመስላሉ። ውስጡ ግን ምሬት አለ፣ ውስጡ ግን መርዝ አለ። ገዳዮች ናቸው። ለእግዚአብሔር ተቆርቆሮ ነው የሚመስሉት። አሁን ያ ሰውዬ ቢሰማው ዝም ብላችሁ አስቡት። እንደዚህ ኃጢአተኛ ጸሎት ቤት ያለን ሰውዬ አንተ ኃጢአተኛ ይባላል። ደረቱን የሚደቃውን ሰውዬ እኮ ነው ቀና ብዬ አላየውም ብሎ እግዚአብሔር በሰማይ መስሎት አላየም ብሎ በራሱ ተሸማቆ በኃጢአቱ ተጸጽቶ ደረቱን የሚደቃ እኔ ኃጢአተኛውን የሚለውን ሰውዬ እሱ ደግሞ ተደርቦ ኃጢአተኛ ነኝ እያለ ሰውዬው እያለ አንተ ኃጢአተኛ ነህ ይለዋል። አንተ ሰው ነው ወይ ይላል። ማን ነው ይሄ? መልሱልኝ። ሃይማኖተኛ። በማንኛውም ሰዓት ወደ ንጉሱ መግባት እንችላለን። የሚያስፈልገንን ጸጋ መጠየቅ እንችላለን። በሰዎች ህይወት ላይ የታሰረ ነገር ካለኛ መፍታት እንችላለን። መፍትሄንን ማለት ነው።
ለተቆላለፈ መፍትሄ ለጠፋበት ጉዳይ መፍትሄዎች እነማን ናቸው ካላችሁ የእግዚአብሔር መንግስት ዜጎች ናቸው። እግዚአብሔር በየሰፈሩ የተበተኑት ለሰፈራቸው፣ ለመንደራቸው፣ ለቤተሰባቸው፣ ለቤተክርስቲያን፣ ለሀገር፣ ለትውልድ እግዚአብሔር መፍትሄ አድርጎ ያስቀመጣቸው። ለምን ሲባል መላ አላቸው፣ መፍትሄ አላቸው። ሰዎች የማያዩትን ማየት ይችላሉ። ሰዎች የማይሰሙትን መስማት ይችላሉ። ሰዎች የማይችሉትን መቻል ይችላሉ። ለምን? የተገጠመላቸው ፓወር ከላይ ስለሆነ፣ የተገጠመላቸው ብርሃን ከላይ ስለሆነ፣ የተሰጣቸው ምሪት ከላይ ስለሆነ መንፈስ ቅዱስ ይጠቁማቸዋል። የመንግስቱ ዜጎች እነዚህ ናቸው። መላ አላቸው እጃቸው። በዘመን ፍጻሜ ይደረግ ዘንድ ያለውን ስርዓት ሁሉም በክርስቶስ ለመጠቅለል ነው ተብሎ እንደተጻፈ ኤፌሶን ምዕራፍ 1 ቁጥር 8 የሚጠቀለልበት የነገር ሁሉ መጠቅለያ የሆነው ሚስጥር የሆነው ክርስቶስ ገብቶናል። ሕይወት የሆነው ክርስቶስ ገብቶናል። እውነት የሆነው ክርስቶስ ገብቶናል። መንገድ የሆነው ክርስቶስ ገብቶናል። ስለዚህ የትኛውም አይነት ውሸት ቢመጣ እውነቱ ምን እንደሆነ እናውቃለን። እውነቱ ማን ነው? መልሱልኝ እስቲ። ክርስቶስ። በጣም ብዙ መንገዶች አሉ። መንገዶች ሁሉ በዚህ ማት መንገድ ተሰርቶ ማት መንገድ ተከፍቶ የትኛው ነው ሰማይ የሚያደርሰው ሲባል እኛ ሚስጥሩ ገብቶናል። መንገዱ ማን ነው? መልሱልኝ። ክርስቶስ የእግዚአብሔር ልጅ። እኔ ያለ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ ያለን ክርስቶስ። የእግዚአብሔር መንግስት ዜጎች አውቀውታል፣ መንገዱን ያውቁታል። ወገኖቼ ወደ ሰማይ ለመሄድ ሁላችንም ያጆች ነን። በነገራችን ላይ ከረሳችሁት አስታውሳችኋል። ሁልሽም ያጅ ነሽ። ቤት በኩል ነው እግዚአብሔር ጋር የምደርሰው ካልክ በእኔ በቀር አለ ኢየሱስ። ሚስጥሩ ይሄ ገብቶናል ክርስቲያን። ለዚህ ነው በዚህ ቃል እርስ በርሳችሁ ተጽናኑ የተባለው። እኔን ማን ነው የምትሉኝ? አንተ ይሄ እኮ የኔ ነገር አባቴ ነው አለ። ሚስጥሩ ነው። ምድር ላይ የምኖርበት ምክንያት ጠፍቶብኝ ብቻዬን ምድር ላይ ይሄ ሁሉ ሚሊየን ህዝብ እየኖረ ብቻዬን ምኖር እስኪመስለኝ ድረስ ተሰምቶኛል። ግራ ገብቶኛል። የህይወት ትርጉም ጥያቄ ውስጣችሁ ካለ መልሱ ጠፍቶባችሁ ማለት ጭንቅ ብሏችሁ ግራ ገብቷችሁ የህይወት ሚስጥሩ ሲገባኝ ክርስቶስ መሆኑ ሲገባኝ ሁሉ ነገር ቀረ። ይዤ ያነሰኝ የምለው ነገር ቀረ። ይዤ ጎደለኝ የምለው ነገር ቀረ። ተንጠራርቼ ልደርስበት የምፈልገው ነገር ቀረ። ኦልሬዲ ክርስቶስ መልስ ሆኖ መጣ። ለዚህ ነው መጽሐፍ ሰው ሁሉ ኃጢአትን ሰርቷል የእግዚአብሔር ክብር ጎሎታል ይላል። ሰው የጎደለው ትዳር አይደለም። ሰው የጎደለው ብር አይደለም። ሰው የጎደለው የዓለም ጥበብ አይደለም። ሰው የጎደለው ኮተታ አይደለም። ሰው የሚባለው የጎደለው ክብር ነው። የዛን የጎደለውን ክብር ደግሞ ለመሙላት ክርስቶስ ኢየሱስ ክብሩን ጥሎ ወርዶ የከበረው አምላክ ወርዶ መስቀል ላይ ሕይወቱን አሳልፎ ሰጥቷል። ግራ በተጋባ ዓለም ውስጥ ስትኖሩ ግራ እንዳይገባችሁ። በተጨነቀች ዓለም ላይ የኖራችሁ ሳትጨነቁ መኖር ከፈለጋችሁ እግዚአብሔር መንግስት የገመው ሚስጥር ማወቅ ተሰጥቷችሁ ሰው ሁሉ ለሚያሲሮጥ እኛ ኦሬዲ ሜዲያ ላይውን አንገታችን ላይ አርገን ነው ምንሮጠው። ወዮ ሲሉ አረ ወዮ የለም መዳኛው ተገኝቷል እንላለን። አሜን። አለቀልን ሲሉ አረ ሶኬ ችግር የለውም አያልቅልንም ተዘጋጀልን ክብር አለ እንላለን። አሜን ነው ወይ? ጎደልን ስትል ዓለም ኖ ሙሉ ነን እንላለን። ክብር ለእግዚአብሔር ይሁን። የሞላን ጎዶሏችንን የሞላ ክርስቶስ መጥቷል። ይሄ እግዚአብሔር መንግስት ዜጋ ህይወት ነው። ወዮ ሲል ከወዮ የሚያወጣ ሰው ሆነ ነው የምትወጣው። አሜን። ለምን መፍቻ ተሰጥቷል። ልክ ኤልሳ እንዳደረገው ምድየቱ ጋር ነው የጣልከው ብረቱን እዚህ ጋር ነው የወደቀው። አምጡ እንጨት ቁረጡ። የማይመስል ነገር እንጨቱ ሲጣል ብረቱ ወጣ ይላል መጽሐፍ። መላን ያመጣ። ዛሬ ምንም የለህም ይሆናል። ዛሬ ተቸግረ ይሆናል። ለብዙ ሰዎች መፍትሄ ሆናችሁ፣ ለብዙ ሰዎች መላ ሆናችሁ፣ ለብዙ ሰዎች መውጫ ምክንያት ሆናችሁ በባዶ እንኳን ተጣፍታችሁ ብታልፉ ዘራችሁ ከወደቀበት ይነሳል። እስቲ አሜን በሉ። ጌታ የማንም ዕዳ የለበት። ባዶ ሆነ ሰላም ለዚህ ቤት ትላል። አሜን። ምንም የለውም። ጳውሎስ እኮ አስፈሪ መብራት ሆኖ እኮ ያለፈው ምንም ነገር የለውም። ሊሞት ሲል በርኖስና መጽሐፍ ነው ያለው። ሂዱና አምጡልኝ ያለው ላኩልኝ ያለው በርኖስና መጽሐፍ ትላቸው ምንም የለው። ሁሉን እያጡ ሂዱና ዕብራውያን 11 ነው። ሁሉን እያጡ በባህር በበረሃ በጎዳና እየተንከራተቱ ሌጦ ለብሰው ይላል። ሁሉን እያጡ ተርበው ተቸግረው እንደ ውሻ በየጉድጓዱ ተሰደው ሁሉን እያጡ አለፉለት። ለምን ሲባል መንግስቱ አንዴ ብርሃኑ አግኝቷቸው። እግዚአብሔር አምላክ አይናችሁን ይክፈት። አጃቢ ምናምን አትፈልግም። ለተገለጠልህ ነው የምትኖረው። ጳውሎስ ለተገለጠለት ነው አንገቱን የሰጠው። ተገለጠለት። ይሄንን መቆፍር አታወጣበት፣ አስራ አታስወጣበትም፣ ሰድበህ አታስወጣበትም፣ ደብድበህ አታስወጣበትም። የተገለጠለት በብርሃን ደማስቆ ላይ ተገናኝቷል። ያ ብርሃን ውስጥ አለ። ማንም ሊነጥቀው አይችልም። ማን ነው ከክርስቶስ ፍቅር ይለየኛል? እስቲ አሜን በሉ። ሐሳቢያችን፣ ጠባቂያችን፣ እረኛችን፣ የሚያኖረን፣ እስትንፋስ የሰጠን፣ የሚጠብቀን፣ ማይተኛ፣ ማያንቀላፋ
ያለንበት ሁኔታ ሁሉ ውስጥ ከኛ ጋር የሚሆን የምናየውን የሚያይ የምንሰማውን የሚሰማ በእያንዳንዱ ነገር ላይ ጣልቃ የሚገባ መፍቻዎችን የሰጠን አስፈላጊ በሆነ ጊዜ እንድንሰራ ቁልፎች የሰጠን ጌታ ነው ያለን። እስቲ በደንብ አሜን በሉ። በፓስተር ይመስላችኋል፣ በቄስ ይመስላችኋል፣ በሃይማኖት አባቶች ይመስላችኋል፣ በጾማችሁ ይመስላችኋል፣ በጸሎታችሁ ይመስላችኋል። የሚመስላችሁ ሃይማኖተኞች እንደሱ ናቸው። ሃይማኖተኞች የሚኖሩት በጾማቸው፣ በጸሎታቸው፣ በልፋታቸው፣ በጥረታቸው፣ በንባባቸው፣ በእውቀታቸው ነው የሚመስላቸው። የእግዚአብሔር መንግስት ዜጎች ግን መኖሪያቸው ራሱ እግዚአብሔር። ብርሃን ያገኘው ጳውሎስ ያ ሁሉ ጨለማ በህይወታቸው ላይ አልፎ ሁሉ ብትንትን ወጥቶ አውራቂስ መጥቶ እንደማይተርፉ ሰብኳቸው ጨርሶ እዛ ውስጥ መልአክ መጥቶ አዋራው። እሱ ነው የነገረን። ከዛ እንደዚህ አለ፣ አንድ ጊዜ ስሙኛል። ብትንትኑ የወጣውን በሞትና በህይወት መካከል ላሉ ሰዎች መድኃኒት አለው። አንድ ጊዜ ስሙኝ፣ የእርሱ የምሆንና የማመልከው አምላክ መልአኩን ማታ ልኮት ነበረ አላቸው። በአስጨናቂ ሁኔታ ውስጥ፣ በከባድ ሁኔታ ውስጥ፣ በማይቻል ሁኔታ ውስጥ እግዚአብሔርን መስማት የሚችሉ ናቸው መንግስቱ ዜጎች። መልአኩን ልኮት ነበረ ማታ። ምን አለ? ሁሉም ጨለማ ውስጥ ነው ያለው፣ ሁሉም ፍርሃት ውስጥ ነው ያለው፣ ሁሉም እንጠፋለን አንተርፍም የሚባል ስጋት ውስጥ ሆነው እንደዚህ ብሎኛል አለ። ምን አለ? ከዚህ መርከብ በስተቀር አንዲት ነፍስ አትጠፋም ብሎኛል። አይዟችሁ፣ አትፍሩ፣ የእርሱ የምሆነው አምላክ መልአኩን ልኮ ነግሮኛል። አይዟችኋል። አለቀ ባዶ ነው ላላችሁት ነገር መላ አለ። ተስፋ ተቆርጦ ወይን ጠጁ አልቋል ምን ይሻላል ሲባል መላ አለ። መላ ሆኖ ቁጭ ብሏል። ሰርግ ቤት አለ፣ ለቅሶ ቤት አለ፣ በሽተኞቹ ጋር አለ፣ እዛ ጸበሉ ጋር አለ። ታስታውሳላችሁ ጌተሰማኒ እዛ ባን ነው ሴሊዮም እዛ አለ። መላ ለሌለው 38 ዓመት ለታሰረ ጉዳይ መላ ሆኖ አለ። ለሞተው ላላዛር መላ ሆኖ አለ። ሰርግ ቤት አለቀ ሲባል አለ። ምንድነው ምግብ የለም ሲባል አለ። የኔ አምላክ ሰማይና ምድርን የሞላ አምላክ ነው የሚል ሰው በደንብ አሜን ብሎ ለእግዚአብሔር ክብር ያጨበጭባል። ጌታ ይባረክ። ሃሌሉያ። ለጨለማው መልስ ነው፣ ለረሃቡ መልስ ነው፣ ለበሽታ መልስ ነው፣ ለሁሉ መልስ ነው። ማን ነው ስሙ? በሉልኝ እስቲ ማን ነው ስሙ? ኢየሱስ። ኢየሱስ መልስ ነው። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ መሆኑን ካወቅ መፍቻዎች ተሰጥተዋል። አሁን ከተቆላለፈ ነገር ውስጥ መውጣት ትፈልጋላችሁ? መፍቻው እሱ ነው። ለምሳሌ ኃጢአት ሰርታችሁ ችግር ውስጥ ያላችሁ ሰዎች መልሱ ክርስቶስ። ንስሐ ግቡ፣ በደሙ ታጠቡ። ለሰዎች ይቅርታ መስጠት አቅቷችሁ ልባችሁ የተቆለፈ ጨለማ ውስጥ የከረማችሁ ቁጭ ያላችሁ ሰዎች ከዚህ ነገር ውስጥ መውጣት ከፈለጋችሁ መልሱ አንድ ነው። ኢየሱስ ክርስቶስ ቢሆን ኖሮ በእኔ ቦታ ምን ያደርግ ነበር ብሉና ጠይቁት። አሁን መልስ ይሰጣችኋል። ኢየሱስ የይቅርታ ጌታ ነው። አሜን። ከነ ተቆለፈ ነገራችሁ መጣችሁ ይሄ ሁሉ ለፍልፌ ተቆልፋችሁ ከሄዳችሁ እንዳያዩ፣ እንዳይሰሙ፣ እንዳያስተውሉ፣ ንስሐ እንዳይገቡ እንደተባለው እውራን ነው የምትሆኑት። የእግዚአብሔር መንግስት ዜጋ ከሆናችሁ ግን ሚስጥሩ ተነግሯችኋል። ቆም በሉና በእውነት እኔ ያለሁበት ሁኔታ ውስጥ ኢየሱስ ቢሆን ምን ነው የሚያደርገው በሉ። የዛን ጊዜ መፍታት ትችላላችሁ፣ ነጻ ትሆናላችሁ። አሜን። እኔ እንደወደድኳቸው አለ ተባለ። እሱ የወደደኝ እንዴት ነው? እሱ ይቅር ያለኝ እንዴት ነው ትሉና ይቅርታ መስጠት ትችላላችሁ፣ መተው ትችላላችሁ፣ ከስክራች መጀመር ትችላላችሁ። እግዚአብሔር አዲስ ነገር በህይወታችሁ ማድረግ ይጀምራል። አሜን። የሆነ ጭንቅ ያላችሁ ሰዎች አላችሁ፣ መላ ያጣችሁ ሰዎች 2 ደቂቃ ሰጣችኋለሁ። አሁን እናንተ ያላችሁበት ሁኔታ ውስጥ ኢየሱስ ቢሆን ኖሮ ምንድነው የሚያደርገው? እሱን ታደርጋላችሁ። የምታደርጉትን እሱ ይሰጣችኋል። አሜን አትሉ? ዛሬ በኢየሱስ ስም ከሃይማኖተኝነት ፈቶ የመንግስቱ ዜጋ ያድርጋችሁ። እንጸልያለን። አንገቶቻችን ዝቅ